ኢንሻአላህ በቅርቡ መመለሳለሁ ብዬ አስባለሁ። እና ደግሞ ፈኪ እዚህ ጋር ፈኪ እና እኔ ቆየን የተጣላን ምናምን መስሏችኋል፣ ግን የሆነ ጥፋት አጥፍቻለሁኝ። እኔ አውቃለሁኝ አጥፍቻለሁኝ። ያጠፋሁትም ጥፋት አለ፣ ቤተሰቦች የምታውቁት ብዙ ሰዎች የሚያውቁት። ያው እኔ ለእኔ ጥፋት መስሎ ያልታየኝ የነበረ፣ አሁን ግን መለስ ብዬ ሳያቸው ብዙ ጥፋቶችን እንዳጠፋሁኝ አውቄ ፈኪዬንም የበደልኳት አልመሰለኝም ነበር። ግን እንደበደልኳት ማለት የተናገርኩት ንግግር ጥሩ እንዳልነበረ ተገንዝቤያለሁኝ፣ ማለት አውቄያለሁኝ እኔ ማለት ነው። እና አይታችሁ ከሆነ መጀመሪያ ስመጣ የመጀመሪያ ቀን ወደ ሶሻል ሚዲያ ስመጣ ካስታወሳችሁ ፈኪ ጋር ነበር የመጣሁትኝ። እና ያኔ ደግሞ ምንም አልተጠቀምኩም ተጎዳሁ እንጂ ብያለሁኝ ፈኪ ጋር ማለት ነው። ያው አንዳንዴ የሰው ልጅ ነን እንሳሳታለን። የለም ዝም ብለን ተናደን የምናወራቸው ወሬዎች አሉና እነዛን ነገሮች እንደ ቁም ነገር አትውሰዱብን። ማንም ያውቀዋል እሷ እንደጠቀመችኝ እኔም እንደጠቀምኳት። የጎዳችኝ ነገር ደግሞ ምንም የለም። ያኔ ዝም ብለን በብሽሽቅ ዝም ብለን የተናገርነው ነገር ነው። የሰው ልጅ ደግሞ ይሳሳታል እና እዚህ ጋር ሁላችሁም ይቅርታ እንድታደርጉልኝ እፈልጋለሁኝ። እና ዋነኛ ፈኪና እኔ ያው አሁን እኔ ቤተሰቦቼ ይቅርታ እንድታደርጉልኝ ነው የመጣሁት። ማለት ፈኪ ጋር ከእንግዲህ በኋላ አብረን ልንሰራ ምናምን ነገርም ስላሰብን ማለት ነው። እና እዚህ ጋር ቤተሰቦቿ የእሷ ቤተሰቦችም የኔ ቤተሰቦችም አስከፍቻቸዋለሁ። አላስከፏችሁም አይደለም፣ አስከፍቻለሁኝ። የማይሆን ነገር ተናግር ያለውኝ በንዴት። የሰው ልጅ ተናዶ ሚዲያ ላይ ወጡ ሲናገር ምናምን የሆነ ሰው ያዝ በልበል ምናምን ካለው የሚለውን አያውቀውም። እና ባለማወቅና በምን ልበላችሁ ብቻ አጥፍቻለሁኝ። እናም እሷና እኔ ይቅር ከተባባልን ቆይተናል፣ ወላሂ በጣም ቆይተናል። እና አሁን ለእናንተ ነው ኦዲየንስ እዚህ ጋር የማያውቀው ነገር ስላለ እናንተን ነው ይቅርታ ልንጠይቅ የመጣ ነው። ዋነኛና አንደኛ ወደዚህ ቪዲዮ የመጣሁበት ምክንያት ያው ስለ ፈኪ መናገር ስለፈለግኩ ነው። ወላሂ እኔ ፈኪ እንጃ ምንድናት ብዬ መግለጽ አልችልም። ያው ሰው ክፉ አድርጎ ነው የሚስላት የሆነ፣ ግን ትንሽ ልጅነት አለባት። ግን ደግሞ አለ አይደለም የሆነ አትናገርም። የሆነ ነገር ሰው የሆነ ነገር ቢያደርጋት አትናገርም። እንደ ሌሎች ወጣ የመናገር እንትን የለባትም። አሁን የሆነ ሰው አስከፋታ፣ የሆነ ሰው የሆነ ሲከፋ ወጥቶ ይናገራል። ቀጥታ ሚዲያ እንደዚህ ያደረገኝ ይላል። እኔ የኛን ልብ ሰብራችሁ የኛን ቀልብ አሳዝናችሁ ነገር ግን ምንም እንደማናመጣ ተረድታችሁ ዝም ብላችሁ ለተቀመጣችሁ ሰዎች እመኑኝ፣ ዛሬ ባይሆን ነገ ያ ቀን ይመጣል። የእናንተ ቀልብ ከኛ እጥፍ የሚሰበርበት ቀን፣ እኛም ባሳዘናችሁን እጥፍ ልክ እናንተ የምታዝኑበትና የምታፍሩበት ቀን ይመጣል። ግን አስታውሱ፣ እየተሰማችሁ ያለው መጥፎ ስሜትና የቀልብ ስብራት እኛም ባደረጋችሁን ትልቅ ምላሻችሁን ታገኛላችሁ ማለት ነው። አንገታችሁን የሚያስደፋችሁ ወንድ ወይንም አንገታችሁን የምታስደፋችሁ ሴት ማለት ነው። በቃ የሆነ በቃ ደስታችሁን ቁርጥ የምታደርግባችሁ ወይም የሚያታደርግብህን ታገኛለህ ማለት ነው። ሰውን አትበድሉ፣ አታስለቅሱ፣ ፊት አሳይታችሁ አትንሷቸው። በቃ ፈኪሀ አህሙን በቃ በዛ አይነት ሁኔታ ነው ልቡን ሰብራው የሄደችው ማለት ነው። ወደ ሌላ ጋር ወደ ኢሳም ጋር ካሁን በፊት አይታችሁ ከሆነ ታውቃላችሁ። አህሙ በጣም አዝኖ ነበረ። እንግዲህ አህሙ ደግሞ ከነባ ጋር እንዲሆን እንግዲህ እንፈቅዳለን። አህሙ ምላሹ ማለት ነው ነባን አስለቅሷት ነበረ። ነባን በቃ አሳዝኗት ነበረ። ምላሹ ደግሞ ፈኪሀ አሳዘነችው ማለት ነው። አያቸው እንግዲህ ምላሹ እየተመላለሱ ነው ያሉት። ድራማቸው እንደቀጠለ ነው እንግዲህ እነዚህ ልጆች ማለት ነው። ድራማ ምንም እንኳን ድራማ መስሎ ቢታየንም እውነታ የያዘለ ነገር ነው። ፈኪሀ በነገራችን ላይ ሁሌም እንደሳቀች ናት። ብዙም እኔ እንትን ስትል አላየሁም። ከሚስቁት ተበድለው ከሚስቁት ሴቶች ነው ያየኋት። እና ሌላም አለች ኢክራም፣ እሷ ማለት ነው ስቀው ነው የሚኖሩት። ለምን እንደሆነ አላውቅም። አንዳንዶቹ ደግሞ ያው እንግዲህ ከአንድ ሰው ሲከዳቸው ምናምን ውስጣቸው ስብር ይላል። በቃ ውስጣቸው ስብር ነው የሚለው። ብዙ ነገር ሀዘን ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ። በቃ በጣም ነው እንትን የሚሉት። እንደነ ፈኪሀ አይነት ደግሞ ፈኪሀ ደግሞ ግድ የለሽ ነገር ናት። በቃ ጣጣ የሌላት ማለት ነው። እንግዲህ አህሙን እንደዛም አድርጋው ሄደች። አሁን ደግሞ ከኢብሮ ጋር እየታረቁ ነው። እንዳያችሁት ነው ቪዲዮውን።
ኢብሮ ደግሞ ከነባዬ ጋር እንደዚህ ነበሩ። ይሄን መሳይ እንደዚህ አይነት ጥሩ ህይወት እያሳለፈ ያለ አንድ ሰው ይሄ ህይወት ደግሞ ያ ጥሩ የነበረ ህይወት የኔ ነው ብላችሁ የኔ ነው በቃ የራሴ ነው ብላችሁ የምታስቡት የህይወት ታሪካችሁ ወደ ሌላ ደግሞ ወደ መለያየት ብስቁልቁል ብሎ በቃ ወደዛ ሲቀየርባችሁ ምን ይመስላል? በጣም ነው የሚያሳዝነው። ነባ እንግዲህ በሶፊ ጋር ሄዳ ብዙ ነገር እንዳደረገች ቪዲዮአቸውን እስከ መጨረሻው ነበር ያየኋቸው። በጣም አሳዝናኛለች ከምር ወላሂ ነባ በጣም ነው ያሳዘነች ነበረ። ያው እንግዲህ አንዳንድ ሰው ውስጣችን ስስ ነው፣ አንዳንድ ልጆች ማለት ነው ወንድም ሆነ ሴት ውስጣችን ስስ የሆኑ ልጆች አሉ፣ ቶሎ የሚጎዱ ባመኑት ሰው ሲከዱ፣ ባመኑት ሰው የሆነ ነገር ሲሆንባቸው፣ በወደዱት ሰው ውስጣችን በቃ የሆነ ስብር የሚል ሌላ ነገር የሚሰማን ሰዎች አለንና አላህ ደግሞ እንግዲህ የሚያስደስት ነገር ነባዬ ይወፍቅሽ ኢንሻአላህ። ታህሙ ጋር ተመልሳችሁ እንደምትስማሙ እንደምትታረቁ ተስፋ አለን። እባክህ አህሙ ነባን አስደስታት እባካችሁ። ደግሞ ዋናው ነገር ደግሞ ማለት ነው ወደ ሀላል ዙሩና በሀላል ሆናችሁ እስኪ ባንድ ኖሩልን። እስኪ እናያችሁ፣ እኛም ደስ ይበለን። እስኪ በሀላል አድርጉት። ከዚያ ጋር ወደድኩት ከዚህ ጋር ወደድኩት እያላችሁ ዝም ብላችሁ አሁን ኢብሮንና ፈኪያን አይታችኋል። እንግዲህ ምንም ነገር የላቸውም ዝም ብሎ ግን በቃ እንደዛ ሲደራረጉ አይታችኋል። አበባ ሲሰጣት እንግዲህ አበባ መስጠት ዝም ብሎ አይደለም፣ ሁላችሁም ይገባችኋል። በተለይ ቀይ አበባ ሲሰጥ ደግሞ ይገባችኋል፣ ታውቃላችሁ ሁላችሁም። እና እንደዛ አቅፎ እያሽከረከራት እያቀፈችው ምናምን እንግዲህ ማንም ይሄ በሙስሊም ሴት ላይ የተፈቀደ አይደለም። እኔ ወደ እንትን ስል ልሄድ ሳይሆን አንዳንድ ጊዜ እያሳለፍነው ህይወት በቃ እኛም እንደዛ አይነት ስለሚመስለን እናወራለን። አንዳንድ ጊዜ ደግሞ አሁን ላይ ደግሞ እየሰለጠነ ጊዜ ስለሆነ እስኪ በሐላል አድርጉትና ከአንድ ጋር ኑሩ ማለት ነው። እስኪ ከአንድ ጋር ኑሩ። እንግዲህ ፈኪሃም ከኢብሮ ጋር ነባም ከአህሙ ጋር ተስማሙ። የመጀመሪያዎቹ ማለት ነው። በቃ ተስማሙና እስኪ ሐላል አድርጋችሁ ኒካ ስራችሁ እስኪ የራሳችሁን የዕለት ተዕለት በቃ የቤታችሁን አሳዩን። እስኪ ትዳር ላልያዝነውም ትዳርም ለያዝነው አሪያ ሁኑን። እውነት በቃ እንደዛ ነው የምለው እኔ። መንገድ ሁኑን። እስኪ ምን አይነት ፍቅር ታሳዩናላችሁ? ለትዳር ምን አይነት ፍቅር እንዳለ እስኪ ያሳዩን። ይሄኛ ምንም በቃ ውስጣችንን ራሱ እያሳዘነን ነው ያለው። ተፋቅራችሁ ተዋዳችሁ እንደገና ልንጋባ ነው ትሉና ምናምን ትለያያላችሁ። በቃ ቤተሰብ ላስተዋውቃት እንደዛ ትሉና ተለያየን ትላላችሁ። እውነት ያሳዝነናል ይሄ ነገር። ማለትም የሚያሳዝነው ሁላችንም ያለፍንበት ታሪክ ስለሆነ በወጣትነት ዘመን ሁሉም ያለፈበት ታሪክ ነው። ያሳዝነናል በቃ እና አንድኛችሁ እንግዲህ ከአንድኛችሁ ጋር እንግዲህ እኔ የምመኘው ማለት ነው ነባ ከአህሙ ጋር ትሁን፣ አህሙ ደግሞ ከፈኪሃ ጋር ሆናችሁ እንያችሁ ተጋቡልን በቃ።